3856 ዘመን እግዚአብሔር ታቦት አልሰጠም። ለምንድን ነው እንደዛ ያደረገው? ታቦት አልሰጠም እስከዚያ ድረስ። ከሙሴ ሲደርሱ ግን ታቦት ሰጠ። ለምን? እግዚአብሔር ስራው አይለወጥም። ቀድሞ ስለምን አይሰጥም? መጀመሪያ ያን ያደረገበት ምክንያት ከአዳም አንስቶ እስከ ሙሴ ድረስ የነበሩ ትልልቅ አባቶች ራሳቸው ምንድን ነበሩ? ታቦት ነበሩ። ራሳቸው ምን ነበሩ አልኳችሁ? ታቦት። ታቦት ማለት ምን ማለት ነው? የማን ማደሪያ? የእግዚአብሔር ማደሪያ። እስከዚያ ድረስ ማን ነበር ታቦት? ትልልቅ አባቶች ቅዱሳን እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኖህ፣ እነ ሄኖክ፣ እነ አቤል፣ እነ መላሌል፣ እነ ያሬድ፣ እነዚህ ሁሉ እነ ማቱሳላ፣ እነዚህ ታቦት ነበሩ። እግዚአብሔር ያደረባቸው ሕጉን በወረቀት ጽፎ የሰጣቸው ሳይሆኑ በሰሌዳ በብራና የጻፈባቸው ሳይሆኑ ሕጉን በልባቸው የጻፈባቸው። ስለዚህ ከአዳም እስከ ሙሴ ያለው ዘመን ምን ይባላል? ሕገ ልቡና ይባላል። ለምን? እግዚአብሔር ሕጉን በመጻፍ ሳይሆን በምናቸው ነበር የሚጽፍላቸው? በልባቸው ነበር የሚጽፍላቸው። ከዚያ በኋላ ግን የሰው ልጅ ከማንነቱ እየወረደ መጣ። እየወረደ 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 መጣ። እየወረደ 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 ሲመጣ እግዚአብሔር በሰው ሕሊና መጽሐፉን ጽፎ በምን ጻፈ? በድንጋይ ጽላት ላይ ጻፈ። እንግዲህ ሰው ሆይ እኔ በመንፈስ ቅዱስ መግቦት በሕሊና ሕግን እቀርጽብህ ነበር። እንደዚህ ጠማማ ከሆንክ ሕግህ ተንኮል፣ ልብህ ሕግ ተሞልቶ ተንኮል የማያጽፍ ሆነ። ሕግህ ተንኮል ተሞልቶ ሕግ ምኑ ላይ ልጻፍ? ስርዝ ድልዝ የበዛበት ወረቀት ምን ላይ ያጽፋል? በቃ ልባችን ስርዝ ድልዝ ምን ላይ ልጻፍብህ? ሕጉን እንግዲህ ውጭ ላይ ጽፍብሃለሁ፣ እዚያ ለፍተህ አጥነው አለ። እጽፍልሃለሁ አለ። አንዱ እሱ ነው። ሁለተኛ እስራኤል ግብፅ ተሰደው ሳለ ጣዖት ለምደው ነበረ። የተቀረጸ ምስል ለምደዋል። ምን የኛ አምላክም አይታይ ማለት ጀመሩ። እኛ የሚታይ አምላክ የለን፣ ግብፃውያን አምላክ አላቸው። እኛ የምናየው ነገር የለንም፣ ዝም ብሎ አምላክ በሰማይ አለን የሚባለው እያሉ ማንጎራጎር ጀመሩ። እኛ ማየት እንፈልጋለን አሉ። ነው እንዴ አለ እግዚአብሔር። ሙሴ እንዲያውም እግዚአብሔር እንደዚህ ብሏቸዋል ሲላቸው፣ ምን ዝም ብሎ እግዚአብሔር እንደዚህ ብሏቸዋል ይለናል። እንዲያውም ሁለተኛ አንተ እንዳትናገረን እዚህ በኋላ ማን ይናገረን አሉ። ሰው እኮ ጥጋው ግርም ነው የሚያደርገው እኮ። እንዲያውም እግዚአብሔርን ነው እንጂ ሁለተኛ አንተ እንዳትመጣ አሉት። አሁን እግዚአብሔር ቸር አይደል? የተቀረጸ ምስል የግብፃውያን እቴ የውሃ አምላክ የላም አምላክ የምን አምላክ አላቸው። እኛ አንድ ነገር አይተን አናውቅም፣ ዝም ብሎ እግዚአብሔር በሰማይ ያለንም ይባል ሲሉ ነው። በቃ እሺ በዚህ ይገለጣለሁ አለና እግዚአብሔር ሕጉን ለሙሴ ጽፎ ሰጠና